ምን አቺቭ አደረገ ድምጻችን ይሰማ? ምን ውጤት አስገኘ? አንደኛ ትልቅ ነገር ፈርሷል። የኢትዮጵያ ሙስሊሞች ላይ ማንም እየተነሳ ምንም መጫን እንደማይችል ተገንዝበናል። የኢትዮጵያ ሙስሊሞችም ሌላውም አካል ማለት ነው። እያንዳንዱ ነገር ሳይኮሎጂካሊ የኢትዮጵያ ሙስሊሞች አንድ መሆናቸውን ያሳዩበት ነው። ሁለተኛ ድምጻችን ይሰማ ለሌሎች እንቅስቃሴዎች መነሻ ሆኗል። እንደምታውቀው ከድምጻችን ይሰማ በፊት ሰላማዊ ትግል አያዋጣም። ስለዚህ ወይ ጫካ የገባበት ወይም ደግሞ በቃ ኢህአዴግ እጅ የተሰጠበት ኢህአዴግ ሙሉ ለሙሉ 100% ፓርላማውን አሸንፍ ያለው የሚል ማለት ነው። የመጀመሪያው ቻሌንጅ ለኢህአዴግ ያ ነው። ስለዚህ ድምጻችን ይሰማ ይሄንን ታቡ ያፈረሰ ተቋም ነው። ዛሬ ስሙ ባይጠራ ጥፋቶች አሉ። ለምን ስሙ እንዳይጠራ? አንደኛ ሌሎቹ ክሬዲቱን ወሰዱ። ሁለተኛ ሙስሊሞች የራሳቸውን ታሪክና የራሳቸውን እንትን የማስከበር ችሎታቸው ደካማ መሆኑ ክሌም የማድረግ የመጠየቅ የመውሰድ ታሪካዊ የሆነ መብትህን እንትን ማድረግ ከድምጻችን ይሰማ በኋላ መሪ ሆነው የወጡ ልጆች አሉ። እስር ቤት ነበሩ። ከዛ በኋላ ከእስር ቤት ከወጡ በኋላ ሊደር ሆነው ሊቀጥሉ የሚችሉበትን አጋጣሚ አሳልፈው የሰጡ ይመስለኛል። የኢትዮጵያ ሙስሊም መሪ ሆነው ተቀባይነት ኖሯቸው ወደ ኢንስቲትዩሽን አሳድገው የድምጻችን ይሰማን ፖዚቲቭ ነገር ማስቀጠል የሚችሉበትን ፕላትፎርም ያዘጋጁ አልመሰለኝም እና ወይም ከመጠን ያለፈ የዋህነት ያለ ይመስለኛል አይቀለበስም የሚል